ያቁታል እሱ አውቀዋለሁ ያቁታል ገና መኪናው ከፍቶ ሲገባ በደንብ አይቼው ዛሬም እንደተለመደው እሱን ያቁታል አውቀዋለሁ ባለደር ስልኩም ሶሻል ሚዲያ መነጋገሪያ የሆነ ቪዲዮ ነበር ከአንድ ሳምንት በፊት መልእክተኛው የተባለ አንድ በሶሻል ሚዲያ በቲክቶክ የምናውቀው በቻሪቲ ስራዎች ከተለያዩ ቅን ልብ ካላቸው ሰዎች ጋር በመገናኘትና ከነሱ ጋር በመገናኘት ለድሃዎች እንዲሁም ደግሞ አቅም ላጡ ወገኖቻችን ድጋፍ ሲያደርግ የቆየ አንድ ሰውዬን አንድ ተረጂን በአንድ ቪዲዮ ረድቶ ነበር። በዛ ቪዲዮም አማካኝነት ለዛ ሰውዬ ብዙ ገንዘብ ገብቶለት ነበር ወደ አካውንቱ። ያንን ገንዘብን ደግሞ ባላደራው የተባለ ሰውዬ እንደ መልእክተኛው ፊቱን ሳያሳይ ብዙዎችን የረዳ የነበረ ሰው እርሱ አጭበርብሮኛል ያንን ገንዘብ በማለት በኢዮሃ ሚዲያ ላይ ወጥቶ ያንን ኬዝ አውጥቶ እንደነበረ ይታወቃል። በዛ ኬዝ ምክንያት መልእክተኛው ባላደራውም በአንድ ቦታ ላይ ተገኝተው እነሱ ሁለቱም ምንም አላደረጉኝም ሌላ ሰው ነው ስልኩን በቴክስት ልኮልኝ እኔ ባላደራው ባላለሁኝ ብሎ ቴክስት ላከልኝና በዛ ስልክ ነው እየደወለ ይከታተለኝ የነበረው እንጂ ከነርሱ አይደለም። ከዛ ደግሞ በሁለተኛው ቪዲዮ ይሄ ራሱ ነው ባላደራው ነው አይቼዋለሁ። በጣም መኪናው ከፍቶ ሲያይ አይቼዋለሁ። ስገባ አይቼዋለሁ። ከዛ ደግሞ እኔን ስቀርጸኝ አይቼዋለሁ። እኔ ከኋላ ወንበር ላይ ተቀምጬ እሱ ገቢና ላይ ሆኖ ስቀርጸኝ አይቼዋለሁ። እርሱ ነው ያጭበረበረኝ። ከዛ 20 ሺህ ብር ሰጠኝ። ከዛ በኋላ ደውሎ ሲከታተለኝ የነበረው እርሱ ነው። ይሄ ሰውዬ ምንም እርግጠኛ ሊሆን አልቻለም በማን እንደተጭበረበረ በመልእክተኛው ይሁን ወይም በባላደራው ይሁን። መጀመሪያ ቀን ላይ ሲገናኙ ሁለቱም አይደሉም ከሁለቱም አይደለም ሁለቱም ፊታቸውን ከፍተው ለሰውየው አሳዩት። ከዛ በኋላ ከሁለቱም አይደለም። እኔ ደግሞ ያጭበረበረኝን ሰውዬ መኪናውን ከፍቶ ሲገባ በደንብ ስላየሁት ፊቱን ሳየው እለየዋለሁ ቁመቱንም ሳየው እለየዋለሁ አለና ባላደራው ቁመቱንም እንዲያየው ቆመ። ፊቱንም እንዲያየው ባላደራው ፊቱን ከፈተ። መልእክተኛውም እንደዛ አደረጉ። ከዛ ከሁለቱም አይደለም ብሎ ወሰነ። ባላደራው አጠገቤ ይገኛል። በዚህ አጋጣሚ በእናንተ በተመልካቾች ስም ከልብ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። በዚህ ጥያቄ ፕሮግራሙን ልጀምር። ያቁታል እሱን አውቀዋለሁ ያቁታል ገና መኪናው ከፍቶ ሲገባ በደንብ አይቼዋለሁ። እሱን ያቁታል አውቀዋለሁ ባለደር ስልኩም አለኝ ይኸው በእጄ ያያችሁት ነው የሰጠኝ ስልክ እሱ ራሱ ነው። እሺ ባላደራው እንግዲህ ምናልባት ፕሮግራሙን አይተዋል ብዬ አስባለሁ። እሳቸው እኔ ጋር ከመጡ በኋላ የነገሩን ታሪክ አለ እንደተከታተልከው። እኔ እሳቸውን ቪዲዮ ያገኘሁት በቀጥታ መልእክተኛው ላይ ነው። አንተ ፔጅ ላይ የለም የእሳቸው ቪዲዮና ታውቃቸዋለህ? አላውቃቸው። ትላንትና በነበረው የስልክ ቆይታ አላውቅ እንደማታውቃቸው ፈጽሞ ከዛሬ ውጪ በአካል አይቻቸው አላውቅም። እንደነገርኩት ትናንት አንድ ቀን ነው ያየሁት የመልእክተኛው ቲክቶክ አካውንት ላይ እንደማንኛውም ሰው ሲመጣልኝ አይቻቸዋለሁ። ከዛ ውጪ ዛሬ ገና ነው በአካል ያየኋቸው። አዎ በሶስተኛው ቪዲዮ ደግሞ ይሄ ነው ባላደራው ነው በደንብ አይቼዋለሁ። ፊቱንም አይቼዋለሁ። ይሄ ባላደራው ነው መኪናውን ከፍቶ ሲገባ አይቼዋለሁ። ቪዲዮም ሲቀርጸኝ አይቼዋለሁ እያለ ነው። ባላደራው ግን ምንም አላወቅኩትም ገና አሁን እያየሁት ነው ፊቱን ራሱ። ይሄ ጉዳይ በጀርባ ማለቅ ያለበት ጉዳይ ነው። መልእክተኛውም ባላደራውን በተገኙበት ሰውየውም ተገናኝቶ መልእክተኛውም ባላደራው እንደዚህ ያደርጋሉ የሚል እምነት የሚኖረው ሰው የለም። ግን ልባቸው ምን ያህል እንደሚሰበርና ምን ያህል እንደሚጎዳ አስቡ። መልእክተኛው ባላደራው ኢዮሃ ሚዲያም ሶስታችሁም ሰውየውን ይዛችሁ በጀርባ ጨርሱትና ከዛ በኋላ ያለቀውን ጉዳይ ወደኛ አምጡት። ሰውየው እንደተጭበረበረ እርግጠኛ መሆን አለባችሁ። የነዚህ ታላላቅ ሰዎችን ስም እንደዚህ በቀላሉ ለማጥፋት መሞከር ነው ይሄ እንጂ ግልጽ ማድረግ የሰውየውን ሰብአዊ መብት መጠበቅ ምባል ነገር አይደለም። ራስን የሰውየውን ሰብአዊ መብት የምትጠብቅ ከሆነ ከሰውየው ጋር ወደ ቴሌ መሄድ፣ ወደ ባንክ መሄድ፣ ብሩ ለማን እንደገባ ማን እንደደወለላቸው ከማን ጋር ኮሙኒኬት ሲያደርጉ እንደነበረ የማን ድምጽ እንደሆነ ከምን አንፃር እንደሆነ ቼክ ሳታደርግ ሰውየው እንደዚህ ሆኛለሁ ስላለ ብቻ ሚዲያ ላይ ማቅረብ ይሄ ወንጀል ነው ብዬ አስባለሁ። እኔ የሁለቱንም ስም እያጠፋ ያለው ሰውየው ሳይሆን አንተው ራስህ ነህ። የኢዮሃ ሚዲያ ባላደራውም መልእክተኛውም ሰውየውም በአንድነት ተያይዘው
ነገሩን ወደ ማጣራት እና ነገሩን ወደ ቼክ ወደ ማድረግ ሁሉም በቴክኖሎጂ ነው ዘመኑ። ምንም የሚከብድ ነገር አይደለም። ቼክ ብቻ ማድረግ። ስለዚህ አድርገው ኦልሬዲ በማን እንደተጭበረበረ ሰውየው ተጭበርብሮም ከሆነ ወይም በፌክ ተሽጦም ከሆነ ማለት ነው። ስለዚህ ይሄ ነገር ቼክ መደረግ አለበት። ከዛ በኋላ ያለው ነገር ኦልሬዲ በመልእክተኛውም ይሁን በባላደራውም ተጭበርብሮ ከሆነ የሚታወቅ ነገር። እናንተም ስለዚህ ነገር ያላችሁን አስተያየትና ሐሳብ በኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከሚመጣ ደህና ቆዩልኝ።